ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። አማርኛ ማንበብና መጻፍ የማትችሉ ከሆነ ይህ ቪዲዮ ለእናንተ ነው ማለት ነው። በቀደመው ቪዲዮ ሀ፣ መ፣ ሰ እያልን ቃላትን መስርተን ነበረ። ዛሬ ደግሞ በሚቀጥለው ወይም በክፍል 2 ለ፣ ሰ፣ ረ፣ ሸ፣ ቀ እነዚህን ፊደሎች አይተን ቃላት እንዴት በውስጣቸው መመስረት እንደምንችል በጣም ለጀማሪዎች የሚመችና ለጀማሪዎች መነሻ የሚሆን ትምህርት ስለሆነ በደንብ ተከተሉት። በውስጥ መስመር አማርኛን መማር የምትፈልጉ ስልክ ባዮ ላይ ያለ አናግሩን። ቪዲዮን ደግሞ ላይክ፣ ኮሜንት፣ ሼር፣ ኮፕሊንግ ማድረጋችሁ እንዳትረሱ። ቀጥታ ወደ ትምህርቱ ነው የምንሄደው። ተከተሉኝ። እዚህ ጋር ለ አለች አይደል? ለ ሰ ማለት እቺ ንጉሱ ሰ ትባላለች። ሁለት ሰዎች አሉ አይደል? እሳቱ ሰና ንጉሱ ሰ እችኛዋ ንጉሱ ሰ ትባላለች። ሰ እችኛዋስ ረ እችኛዋ ሸ እች ደግሞ ቀ ትባላለች። ቀ ስለዚህ ለ ሰ ረ ሸ ቀ ይባላሉ ማለት ነው። ለ በሚለው ለ ም ለምለም። እሺ ለገሃር ለገሃር እንደ ፊደል ከሆነ እንደነገርኳችሁ ረጋ ብለን ነው የምንጠራቸው። ማለትም ፊደሎቹን ራቅ ራቅ አድርገን እንጠራቸዋለን። ለምሳሌ ለገሃር እንደ ቃል ከሆነ ግን ባንድ ላይ ነው የምንጨምቃቸው። ያው ለገሃር። እንቀጥል። ለውዝ። እሺ ለውጥ። ስለዚህ ለብለን ለምለም፣ ለብለን ለገሃር፣ ለብለን ለውዝ፣ ለብለን ለውጥ እንላለን ማለት ነው። ቀጣይ ደግሞ ሰነች ወይም ንጉሱ ሰነች። ሰማይ። ሰ ብለን ሰራዊት። ሰ ብለን ሰራዊት። እሺ ሰ ብለን ሰርግ። ሰ ብለን ደግሞ ሰራተኛ። ስለዚህ ሰ ብለን ሰማይ፣ ሰራዊት፣ ሰርግ፣ ሰራተኛ እንላለን። ረ በምትለዋ ደግሞ ረከቦት። ረጅም። ረቡዕ። እኛ በተለምዶ ሮብ ነው የምንለው፣ ግን ትክክለኛ አጻጻፉ ረቡዕ በዚህ መልኩ ይጻፋል። ረቡዕ እኛ ሮብ የምንለው ማለት ነው። ረቡዕ። ረሃብ። እሺ ረድፍ። ስለዚህ ረ ብለን ረከቦት፣ ረ ብለን ረጅም፣ ረ ብለን ረቡዕ፣ ረ ብለን ረሃብ፣ ረ ብለን ረድፍ እንላለን ማለት ነው። ረድፍ እንላለን። ቀጣዋ ሸ ነች።
ሸለቆ 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 ሸክላ 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 ሸሚዝ 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 ሸለቆ ሸክላ ሸሚዝ ሸማች 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 ብለን ሸማች እንላለን ማለት ነው። ቀጣይ ቀ ነው። ቀ ደግሞ ቀለበት 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 ቀበሮ 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 ቀሚስ ቀሚስ ቀለም ቀለም። ስለዚህ ቀለበት ቀበሮ ቀሚስ ቀለም። በጣም አሪፍ። ስለዚህ ዛሬ ለሰረሸ የተባሉ ፊደሎችን በክፍል 2 በዚህ መልኩ አየን ማለት ነው። በስር በስራቸው ደግሞ ቃላትን መሰረትን። ለምሳሌ ለለምለም፣ ለገሃር፣ ለውዝ፣ ለውጥ፣ ሰማይ፣ ሰራዊት፣ ሰርግ፣ ሰራተኛ፣ ረከቦት፣ ረጅም፣ ረቡዕ፣ ረሃብ፣ ረድፍ። በጣም አሪፍ። ቀጣይ ደግሞ ሸ ነው። ሸለቆ፣ ሸክላ፣ ሸሚዝ፣ ሸማች፣ ቀለበት፣ ቀበሮ፣ ቀሚስ፣ ቀለም። በጣም አሪፍ። ስለዚህ ዛሬ በክፍል 2 እነዚህ ፊደሎችን አይተናል። በክፍል 3 ደግሞ እንቀጥላለን። እስከዛው የፕላስ ምልክቷን ጫን ብላችሁ ቤተሰብ እንሁን። አማርኛን በዚህ መልኩ በኦንላይን ካላችሁበት ቦታ ሆናችሁ ለመማር ስልክ ባዮ ላይ ያለ አናግሩን። ከመሰረቱ ከፊደል ጀምራችሁ መማር ትችላላችሁ። 2 ወርና 3 ወር ባልበለጠ ጊዜ ውስጥ ውጤታማ መሆን ትችላላችሁ። ባላችሁበት ቦታ ሆናችሁ አማርኛን ከመሰረቱ ከፊደል ጀምራችሁ መማር ትችላላችሁ። ለአካውንቱ አዲስ ከሆናችሁ የፕላስ ምልክቷን ጫን ብላችሁ ቤተሰብ እንሆን። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር፣ ኮፕሊንግ ማድረጋችሁ እንዳትረሱ። ለዛሬ የነበረን ቆይታ ይህን ይመስላል። በቀጣይ እስክንገናኝ ሰላማችሁ ይብዛልኝ።